እንቀጥላለን። አዲስ ቀን ላይ ነው የምትገኙት የተወደዳችሁ ተመልካቾች ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ የዶት ስትሪም መረጃዎች ናቸው የሚቀርቡት። አፎሚያ ክበበው ደግሞ መረጃዎችን አጠናቅራ ስቱዲዮ ነው ያለችው። አፎሚያ ቀደም ሲል ምን ላይ ትኩረት እንደምታደርጊ መረጃዎችን የመነሻ ያክል ሰጥተሽናል። አሁን ደግሞ በሰፊው እየተጠበቀን ነው። መልካም በማህበራዊ ትስስር ገጾች ላይ በበርካቶች ከተጋሩ መረጃዎች መካከል የተመረጡትን የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንመለከታለን። ቀዳሚ ወደ ሆነው መረጃ ያልፋለሁ። በትላንትናው ዕለት የኢትዮጵያ አየር መንገድ 2 ሽልማቶችን ማግኘቱን በተለይም ደግሞ ዓለም አቀፍ እውቅና የሚያሰጡትን ሽልማቶች ማግኘቱን በተጋራ መረጃ ልንመለከት ችለናል። መርሃ ግብሩ በጀርመን ሃምቡርግ የተካሄደ ሲሆን በተለይም ደግሞ በአፍሪካ ምርጥ የበረራ ላይ የምግብ አቅርቦት አየር መንገድና ከሰሞኑ ደግሞ ለአፍሪካ የመጀመሪያው ሆኖ ያስገባቸው የአውሮፕላኖች አሉ። የኤርባስ A350 እና ሌሎችም ተጠቃሽ መሆናቸው ይታወቃል። በእነሱ በሚሰጣቸው አገልግሎቶች 2 የሆነ ዓለም አቀፍ እውቅና ተሰጥቶታል ማለት ነው። በዚህም ደግሞ በተለይም በአፍሪካ ያለውን እንዲሁም በዓለም አቀፍ ያለውን ተወዳዳሪነት የሚያጠናክርለት መሆኑ ተያይዞ የተነሳ ጉዳይ ሆኗል ማለት ነው። በትላንትናው ዕለት የተመለከትነው መረጃችን ነው። እንደምታውቁት እንግዲህ አየር መንገዱ አሁን ላይ በተለይም ለቱሪዝሙ ለኢኮኖሚያችን መነቃቃት እያበረከተ ያለው አስተዋጽኦ ይሁን የሚያሰኝ ነው። ከቀናት በፊት በተለያዩ ተቋማት ደግሞ የተደረጉ የዘርፎች ግምገማ ነበረ። በዛ ላይም በተለይም በቱሪዝም ዘርፉ ይሄን ያህል ለማስመዝገብ እንሰራለን ሲባል ትልቅ የሆነ ኃላፊነት የተጣለበት ተቋም መሆኑ ይታወቃል። ያው ይህንንም ሙሉ በሙሉ ወይም ደግሞ ሙሉ በሙሉ ውጤታማ በሆነ አቅም ተግባራዊ እንደሚያደርገው ያስመሰከረ እውቅና ነው ማለት ነው። እድል ላይ እንዴት ናችሁ? ሎተሪ ምናምን ትሞክራላችሁ? ያው የዲጂታል ኢትዮጵያ ንቅናቄ ተከትሎ በርካታ ተቋማትና አሰራሮች ወደ ዲጂታል እየሆኑ ይገኛሉ። የምንፈልጋቸውን ነገሮች በስልካችን ማግኘት ከቻለን ሰንበትበት ብለናል። በትላንትናው ዕለት ደግሞ የመጀመሪያ የሆነ ሎተሪ የዲጂታል ሎተሪ ይፋ መሆኑ ተገልጿል ማለት ነው። ከዚህ ቀደም የምናውቀው በወረቀት ከነበሩት በተጨማሪ ነው እንግዲህ ይህ የዲጂታል ሎተሪ ይፋ የተደረገው። በዚህም በተለያዩ ቋንቋዎች በዌብሳይቶች በመተግበሪያና በኤስኤምኤስ እድልን መሞከር እንደሚቻል ተገልጿል ማለት ነው። ይህን መሰል አሰራር ወይም ደግሞ ይህን መሰል ደግሞ መርሃ ግብር ለወጣቶች የስራ እድል ከመፍጠሩን ባሻገር ቴክኖሎጂ ላይ ደግሞ የተሰማሩ ኩባንያዎች እንዲነቃቁ አዎንታዊ ሚና እንዳለውም የተገለጸ ጉዳይ ነው ማለት ነው። ያው ተመልካቾቻችንም እናንተም እድላችሁን መሞከር ትችላላችሁ። እሺ ሌላኛው መረጃችን ከማህበራዊ ሚዲያ አጠቃቀም ጋር በተያያዘ በተለይም ደግሞ አስተማሪ የሚሆን እርምጃን የአዲስ አበባ ፖሊስ በትላንትናው ዕለት ወሰድኩት ባለው እርምጃ ላይ ወይም ባጋራን መረጃ ልንመለከት ችለናል። ሚሊዮን ድሪባ በሚል የማህበራዊ ሚዲያ ስሙ እንግዲህ የተለያዩ ከሀገራችን ባህል፣ ወግ፣ ሃይማኖት ያፈነገጡ ድርጊቶችን የሚያጋራ አንድ ግለሰብ አለ። በዚህም በተለይም ደግሞ የሴቶችን ሞራል የሚነካና በማህበረሰባችንም ጸያፍ የሚባሉ ድርጊቶችን ነው የሚያጋራው። በዚህም የሚነሱ ቅሬታዎችን መሰረት በማድረግ እንዲሁም ደግሞ በሀገራችን የጠቀስኳቸውን ድርጊቶች መፈጸም ወንጀል ሆኖ በመደንገጉ ምክንያት በቁጥጥር ስር አውሎት ምርመራ እያደረገ መሆኑን ደግሞ የአዲስ አበባ ፖሊስ አስታውቋል ማለት ነው። ከዚህ ጋር ተያይዞ አሁንም ደግሞ ቢሆን ከሱ በተጨማሪ ሌሎች ግለሰቦች ይህን መሰል ድርጊት እየፈጸሙ በመሆኑ ከድርጊታቸው እንዲቆጠቡ ሲል አስተያየቱን ሰጥቷል ማለት ነው። ብዙዎች ይሁን ያሉት መረጃችን ነው። በጣም ማለት እኔ የገረመኝ የነበረው ቅድም ስታወሪ እንትን እያልኩ ነበር ከእንትን ሚሉ አስተያየት የሚሰጡትና የሚያበረታቱት የነበሩ ሰዎች ነው። በጣም የሚገርመው ልክ ነው። አይተሽም ከሆነ ደግሞ በርከት ያሉ ተከታዮች ያሉት ግለሰብ ነው። ልክ ነው የሄደውና ማህበራዊ ሚዲያ አጠቃቀማችን ቀደም ሲል አንቺም እንዳልሽው በጣም ስርዓቱን ያጣና ይሄ በተለይ አሁን ደግሞ ለየት ያለ ነገር ማድረግ ትኩረት ስለሚስብ ወደማይሆን ነገር እየተገባ ይሄው መጨረሻው እንደዚህ ልክ ነው። አንቺም እንዳልሽው ያው በማህበረሰቡ የሚዋጅ ነው። ይህ መሰል ምንም እንኳን ጸያፍ ድርጊት ቢሆን በርካታ የሆኑ ተመልካቾችና ተከታዮች ያሉት ልጅ ነው። በተለይም ደግሞ ቲክቶክ በመነለው መተግበሪያ ላይ ማለት ነው። ይህ መሰል ድርጊቶች ደግሞ ሲኖሩ ያው መንግስት ጣልቃ በመግባት ይህን መሰል እርምጃ መውሰዱ ያለን መስተጋብር ማህበራዊ እሴትና ባህላችን እንዳይሸረሸር የሚያደርግ በመሆኑ ብዙዎች ይሁን ያሉትና ያስደሰታቸው እርምጃ ነው።
ያው ሌላኛው መረጃችን ወዳጅነት እስከምን ድረስ ይሄዳል የሚል አስተያየት የተሰጠበት ነው። ያው ሁለቱ ጓደኛሞች እንግዲህ ከ9 ዓመታት በላይ የዘለቀ ወዳጅነት አላቸው። የጓደኝነታቸው መነሻ ያው የአንድ አካባቢ ነዋሪ በመሆናቸው ነው። በዳሰነች ወረዳ ነው የሚኖሩት። የ3ኛ ክፍልና የ9ኛ ክፍል ተማሪዎች ናቸው። ያው እንደገለጽኩትም አንድ አካባቢ ላይ ነው የሚኖሩት። ያው ዶክተር ይባላል በምስሉ ላይ የምትመለከቱት። ዶክተር በገጠመው የመራመድ እክል ሳቢያ በዊልቸር ላይ ነው የዋለው። ያው ጓደኛው ደግሞ አሪ ይባላል። ታዲያ ከጓደኝነታቸው የመጀመሪያው ቀን ጀምሮ አሪ ዶክተርን በየሄደበት በትምህርት ቤትም በማህበራዊ ሁኔታዎች ላይ በመዝናኛዎች ላይም በእያንዳንዱ ቦታዎች ላይ እሱ እንደሚያንቀሳቅሰው ገልጿል ማለት ነው። በርካቶች ወዳጅነት እስከምን ድረስ ነው የመራመድ እክል ያልነጣጠለው ወዳጅነት ሲሉ ገልጸዋል። ያው ትምህርት ቤታቸው የእሱ 3ኛ ክፍል እንደመሆኑ ቀደም ብሎ እሱን ያስገባውና ወደ ራሱ የመማሪያ ክፍል እንደሚያመራም ገልጿል ማለት ነው። ለምንድን ነው ይህንን የምታደርገው ተብሎ ሲጠየቅ ያው ጓደኛዬ ስለሆነ ግዴታዬ ነው ሲል ደግሞ ምላሹን ሰጥቷል ማለት ነው። በርካቶች ለካስ ከዚህም ድረስ መዝለቅ ይችላል ወዳጅነት ብለዋል። ከዛ በተጨማሪ ደግሞ ከበርካታ ዓመታት በፊት በኦቶማን ቱርኪሽ ወቅት ላይ እንደዚህ ደግሞ ሌሎች ጓደኛሞች ነበሩ። የነሱ ለየት የሚያደርገው በዊልቸር ላይ ያለው ሰው ያው መራመድ አይችልም፣ የሚገፋው ሰው ግን ማየት አይችልም ነበርና ሁለቱ ያላቸውን እክል እየተጋገዙ የሞሉ ነበርና እነሱ አንዱን ድክመት እየሸፈኑ ክፍተት እየሸፈኑ ለመኖር የሚያደርጉት ትግል በጣም የሚገርም ነው። ይሄም ራሱ ለሁላችንም ትምህርት የሚሰጥ ይመስለኛል። ብዙ ጊዜ አንድ ሰው ራሱን የቻለ ችግር ሊኖርበት ይችላል፣ ግን ያን ችግር ደግሞ ያን ድክመቱን ደግሞ እኛ ጉልበት ሆነን አቅም ሆነን ደግፈ ነው ነገር ግን ከኛ ጋር እኩል እንዲሆን ማድረግ በራሱ በጣም ትልቅነት ነውና በጣም የሚገርም ነው። ልክ ነው። ብዙዎች እንደ አይነት ታሪኮችን ያው አሉ ብለን አናስብም ነበረ ማሳያ ሆነዋል ሲሉ ይሄንን ጥንቅር ባልደረባችን ወንደሰን አፈወርቅ ሄዶ በሰራበት ጊዜ ተላልፎ ብዙዎችም ሶሻል ሚዲያ ዶስትሪም ላይ ተጭኖ ሲቀባበሉት ነበር። ወደ መቋጫው መረጃ አልፋለሁ። የዩክሬን እንግዲህ ቮሎዲሚር ዜሌንስኪ ያው በትላንትናው ዕለት ያው መማጸን የሚመስል መልእክታቸውን ለዶናልድ ትራምፕ አስተላልፈዋል። በተለይም ደግሞ አሜሪካ የተኩስ አቁም ስምምነት እንዲደረግ እየጣረች ባለችበት ሰዓት ላይ ሩሲያ የምትሰነዝረውን ጥቃቷን አጧጥፋ ቀጥላለች። ከዚህ ጋር ተያይዞ በተለይም የወታደራዊ ስብሰባ እያደረጉ በነበረበት ወቅት በተሰነዘረ ጥቃት 117 የሚሆኑ ዜጎች ከበድ ያለ ጉዳት ሲደርስባቸው የተቀሩት ደግሞ 35 የሚሆኑት ህይወታቸው እንዳለፈ ተገልጿል። ከነዚህ መካከል 2 ህጻናት ናቸው። ያው ንጹሃን ዜጎች አሁንም ማለቃቸው ቀጥሏል ማለት ነው። በዚህም ዶናልድ ትራምፕ ማንኛውንም አይነት ስምምነት ከሩሲያ ጋር ከማድረጋቸው በፊት ዩክሬንን መጥተው እንዲጎበኙ እፈልጋለሁ። የደረሰውን ውድመት ሀገራችን ምን አይነት ገጽታን እንደተላበሰች አብያተ ክርስቲያናትና ሌሎችም ትምህርት ቤቶች ሌሎችም ተቋማት ምን ላይ እንዳሉ ህዝቦች ወታደሮች ምን ላይ እንዳለን መጥተው በትክክል ያለንበትን ሁኔታ ሊገነዘቡት ፈልጋለሁ ሲሉ ግብዣቸውን አቅርበውላቸዋል ማለት ነው። ያው ይህም በትላንትናው ዕለት የተጋራ ነው። ሌላኛው መረጃችን ነው። ከዚህም ቀደም እንግዲህ ዓለምን ባነጋገረ ውይይታቸው ላይም መታችሁ ተመልክታችኋል ወይ እያሉ ጥያቄያቸውን ሲያቀርቡ ነበር። አሁን ደግሞ ያው በይፋ ግብዣ ማቅረባቸውን በመረጃችን ተመላክተናል። መልካም መረጃዎች እነዚህን ይመስሉ ነበር። እናመሰግናለን።